በሉትን ሰብሰብ አድርገው እያንዳንዱ በእነሱ እውቀትና ቤተ እምነት ስር ያሉ በተለያየ ዓለም ያሉ አማኞች እምነትህ ምንድን ነው ሲባሉ ቀሏቸው እንዲናገሩ ለሌላው በልባቸውም እንዲጠብቁት ለሌላውም እንዲያስተላልፉት ተደርጎ ይህ ነገር ሰርተዋል። ወደ 321 ደግሞ ስንመጣ ራሱ በኒቂያ ጉባኤ ላይም የአርዮስ ትምህርት አንዱ የኒቂያ ጉባኤ ላይ የተሰራው ኮንፌሽን ምንድነው የኒቂያ ሃይማኖት መግለጫ እንዲሰራ እድል የሰጠ ነው። እዛ ላይ ደግሞ የአፖስትል ክሪድ ላይ የነበረውን በጣም ሰፋ ባለ መንገድ እያብራሩት እዛ ላይ ተቀምጠዋል። እንዲህ እያለ ክሪዶች ተቀምጠዋል። አሁን ትልቁ ጥያቄ አንድ ሰው ወንጌል ነግረነው ወደ ክርስቶስ መንግስት ለመምጣት ልቡን ከከፈተ ምንድን ነው የምናደርገው? እንዴት ነው የምንጸልይለት? የሚለው ነገር ይመስለኛል ሰሞኑን እያነጋገረ ያለው ዲፕ ወንድማችን ዴቭ የተናገረውን እንዲህ በቁርጥራጩ እንጂ ሙሉውን የመካፈል እድሉ ስላልነበረኝ ምናልባት ይቅርታ እንዲደረግልኝ እፈልጋለሁ። ወደ መጽሐፉ ሐሳብ ስንመጣ ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ ስበኩ የሚለውን ሐሳብ መሰረት አድርገን በተለይ በማቴዎስ ወንጌል ላይ የተቀመጠው ጀስት ሂዱ አሕዛብን ሁሉ በአብና በወልድ በመንፈስ ቅዱስም እያጠመቃችኋቸው ያስተማርኳቸውን ሁሉ ደግሞ እንዲጠብቁ እያስተማራችኋቸው ደቀ መዛሙርት አድርጓቸው ሲል በመጀመሪያው ቀን ለኮሚኒኬሽን ሲመጡ የምንረዳቸው እውቀት አለ። ቀጥሎ ደግሞ እዛ ጋር ጨረሱ ማለት አይደለም። እንዲጠብቁት ደግሞ እያስተማር ደቀ መዛሙርት እስኪሆኑ ድረስ በትምህርት እናቆያቸዋለን። ይህ አጠቃላዩ ትምህርት አብ ላይ፣ ወልድ ላይ፣ መንፈስ ቅዱስ ላይ፣ ቤተክርስቲያን ላይ፣ ዳግም ምጽአት ላይ፣ የዘላለም ሕይወት ላይ፣ የኃጢአት ስርየት ላይ፣ የቅዱሳን አንድነት ላይ የሚባለው ለ45 ደቂቃ ቆመን በምንሰብከው ስብከት ውስጥ የሚያልቅ አይደለም። እሱ ታሳቢ መሆን ያለበት ይመስለኛል። አሁንም ድረስ አሁን እንዴት ነው እያደረግን ያለ ነው የሚለውን ከናገሬ በፊት ሰው በልቡ አምኖ ባፎ መስክሮ ይጸድቃል፣ ይድናል የሚለውን ሐሳብ ራሱ መነሻ ብናደርግ ሙግቱ ትንሽ የሚረግብ ይመስለኛል። ሰው በልቡ የሚያምነው በስብከታችን የነገርነው እውነት ነው። ልቡ ላይ እምነት እንዲፈጥር ወንጌል ሊሰበክለት ይገባል። አሁን ምን ሰብኬለት ነው ሙሉውን ክሪድ ተናግሮ ንስሐ እንዲመጣ ማድረግ አለብኝ ወደሚል አቋም የሚያመጣኝ በዛ በስብከቴ ላይ ስለ አብም ሙሉ እውቀት፣ ስለ ወልድም፣ ስለ መንፈስ ቅዱስም፣ ስለ ቤተክርስቲያን፣ ስለ ቅዱሳን አንድነት፣ ስለ ኃጢአት ይህን ሁሉ ነግሬው ከሆነ ይህን ታምናለህ ወይ ብዬ ያንን ኮንፌስ ባስደረገው ችግሩ አይታየኝም። ሁለተኛ ደግሞ የሉትራና የሜካኒስም ቤተክርስቲያን ትራዲሽን ጠጋ ብሎ ለተረዳ ሰው ምናልባት ወንድማችን ዴቭ የተናገረበትን መንፈስ ሲምፕሊ ሊረዳው ይችላል ብዬ አስባለሁ። ሁለት አይነት ሰዎች ኒው ከመር ሆነው ይመጣሉ። አንደኛ በአማኞች ቤት ውስጥ የተወለዱ ልጆች ልክ በአብርሃም ቤት እንደተወለዱ ልጆች ጀስት ተቀርጸው ወደ አብርሃም እምነት እንደሚያድጉት ሁሉ ተጠምቀው ወደ መታደስ ትምህርት ይመጣሉ። እድሜያቸው ወንጌልን ለመማር በሚበቃበት ጊዜ የመታደስ ትምህርት ይማራሉ። በዛ ትምህርት ውስጥ ነው የአፖስትል ክሪድ እያንዳንዱ ነገር የሚነገራቸው፣ ሳክራመንትን የሚማሩት። ከዛ በኋላ ያንን ትምህርት ሲጨርሱ ወደ ቤተ ክርስቲያን ጉባኤ ይመጡና የመጀመሪያ ጊዜ በቤታቸው የጌታ እራትን የሚካፈሉበት ጊዜ ስለሆነ ወደዚህ ወር የሚመጡበት ስለሆነ በዛ ጊዜ ላይ ይጠየቃሉ። ስለ እግዚአብሔር አብ ያላቸውን እምነት ኮንፌስ እንዲያደርጉ ይጠየቃሉ። ተምረዋልና ይናገራሉ። እኔ ሁሉም በሚችል ሰማይና ምድርን በፈጠረ በእግዚአብሔር አብ አምናለሁ ይላሉ። ስለ እግዚአብሔር ወልድ ያላቸውንም ይጠየቃሉ። ደግሞ በአንድ ልጅ በመንፈስ ቅዱስ የተጸነሰ ቅድስት ድንግል ማርያም የተወለደ በጴንጤና ጲላጦስ ዘመን መከራን በተቀበለ በተሰቀለ በሞተ በተቀበረ ወደ ሲኦል በወረደ በሶስተኛው ቀን ከሙታን በተነሳ ሁሉም በሚችል በእግዚአብሔር ቀኝ በተቀመጠ ከዚያም ደግሞ ጀስት በሕያዋንና በሙታን ላይ ሊፈርድ በሚመለስ አምናለሁ ሲሉ ሙሉ ክርስቶሎጂውን ይናገሩታል። ለምን? በቂ የትምህርት ጊዜ ስለነበራቸው ኮንፌስ እንዲያደርጉ ይጠየቃሉ። ስለ መንፈስ ቅዱስም ያላቸውን እንደዛው ይጠየቃሉ። በመንፈስ ቅዱስ በአንዲት ቅድስት ቤተክርስቲያን፣ በቅዱሳን አንድነት፣ በኃጢአት ስርየት፣ በሥጋ ትንሣኤ፣ በዘላለም ሕይወት አምናለሁ ይላሉ። ከዛ ወደዚህ ወደ ጌታ እራት ይቀርባሉ። ሌሎቹ ደግሞ ከክርስትናው ሕይወት ውጪ የነበሩ ሰዎች በወንጌል ስብከት አዋቂ ሆነው ሲመጡ ደግሞ አጠቃላይ ሳክራመንትንም ይህንንም የጌታ እራትንም ትምህርት ሁሉንም ከተማሩ በኋላ ወደ ጥምቀት ስርዓት ሲመጡ ይህንኑ ይጠየቃሉ። በዚህ ትራዲሽን ውስጥ ከሆነ ወንድማችን ዴቭ እየተናገረ ያለው እንግዲህ አሁን ነግሬያችኋለሁ፣ ልትረዱ ትችላላችሁ። ስህተት ይሆናል ብዬ የማስበው ምንድን ነው፣ አይ እኔ የምለውን በልት ብለን ከዛሬ ጀምሮ ዓለምን ኃጢአትን ምናምን ክጃለሁ የምትሉት ትክክል አይደለም የሚለው ነገር
እና አልቀበልም የሚለውንም እኔ ለሁለት ነው ከፍዬ የማየው ትክክል አይደለም የሚለው ላይ እኔም ትንሽ እቆማለሁ። ምክንያቱም ትክክል የማይሆንበት ነገር ስለማይታየኝ። አልቀበልም የሚለው ግን እንደ ተናጋሪው አቋም ሊወሰድለት ይገባል ብዬ አስባለሁ። በቃ እኔ የምቀበለው ይሄኛውን ነው ካለ ጉድ ፎር ትክክል ነው በራሱ የምቀበለው ብሎ ደግሞ ያስቀመጠው ነገር ሪች ነው፣ ሳውንድ ነው፣ ሙሉ ነገር ነው ያለው። እንደገና ደግሞ ባይዘው የመካኒሱም አይደለም እኮ ይሄ ነገር የሉትራንም አይደለም። ነገርኳችሁ እኮ በአንደኛውና በሁለተኛው ክፍለ ዘመን ጀምሮ የነበረ የጥንቷ ቤተክርስቲያን ይዛው የመጣችው ነገር ስለሆነ ይሄንን መቀበል ያስፈልጋል ብዬ አስባለሁ። ማን የሉትራን ያደረገው? የሙሉ ወንጌል የማይሆንበት ጉዳይ ምንድን ነው እንዴ? አሁን ሮብለት ለምሳሌ ነቢይ ጥሌ ጋር ነበርኩኝና ከስብከት በፊት ይህንኑ አፖስትል ክሪድ ነው ኮንፌስ አድርገው ወደ ስብከት የሚገቡት። ኤምኬሲም አንዳንድ አጥቢያዎች ላይ ይደረጋል፣ ይሄ መካኒስ ይደረጋል፣ ሉትራን ይደረጋል። እኔ ሙሉ ወንጌልም ማድረግ አለባት፣ ልትኮራበት የሚገባ አቋሟ ነው። ምንም ከትምህርቷ ጋር የሚጋጭ ነገር የለውም። ባንጓተተው ማለት የክሪድ የአንድ የተወሰኑ ቸርቾች ሀብት ተደርጎ ሌላኛው ደግሞ እንደዚህ የሚሸሸው ባይደረግ የሚለውን ሆኗል እያልኳቸው አይደለም። እንደዛ አይነት መልክ ግን እየተሰጠው ይመስላል እና እሱም መስተካከል ያለበት ይመስለኛል። እኛ አሁን የምናደርገው ልንገራችሁ። ለምሳሌ አንደኛ በወንጌል ስርጭቱ ላይ በኢትዮጵያ ደረጃ ኦልሞስት ከ10 እስከ 13 ሚሊዮን ነው አይደለም? አሁን በሉትራን አይዲያ ላይ በጣም ያው ጥያቄ ስላለኝ ነው። ራስህን ክሊር አድርግልን መጀመሪያ። አንዳንድ ሰዎች ብዙ ጥያቄ አንተ ላይ የሚያነሱት ስላለ እሱን ለመጠየቅ እንዲመቸኝ ቸርችህን ይህንን ነገር ክሊር አድርግላቸው እስቲ። አንዴ መጥተህ ከተናገርክ በኋላ ብዙ ጥያቄ ስላለባቸው ክሊር አድርግላቸው። ኦኬ እኔ ተወልጄ ያደግኩት በሉትራን ቤተክርስቲያን ውስጥ ነው። አሁን ደግሞ ኤምፓወር ጀነሬሽን ፎር ክራይስት የሚባል ቤተክርስቲያን በዛ ውስጥ እያገለገልኩ ነው ያለሁትኝ። አጠቃላይ ትምህርቴም ሳውንድ የሆነው ዶክትሪኔም ሉትራኒዝም ነው። ይሄው ነው ያለው ነገር። ምንም እንደ ሉተራዊ ነው እያወራ ያለሁት። ሉተራዊነት አቅጣጫው ምንድነው? አዳራሹ ሳይሆን አስተምሮቱ ስለሆነ በዛ አስተምሮት ውስጥ ነው ያለሁትና ኦልሞስት ያውቁታል። የፌስቡክ ስሜም የዩቲዩብ ስሜም ፍቄ ዘሉትራን ስለሆነ ጥያቄ እንዴት እንደፈጠረባቸው አላውቅም። ይሄ ነው እና ልቀጥል ወይስ ወደ ጥያቄው ገባ? ደስ ይልካል። ችግር አለው? በአንተ ላይ ብዙ ጥያቄ ሲነሳ ስለነበረ ሉትራን ከሆንክ እንዴት በልሳን ትናገራለህ? የልሳንን መናገር አይቀበሉም እና ትክክለኛ ሉትራን አይደለም የሚሉ ሰዎች ስላሉ በዛው ልጠይቅህ። እንዲሁ ከሐሜት ከሚሄድብህ ክሊር ብታደርገው ጥሩ ነው። ይሄ ነው የምልሽ። አሁን አየሩ ላይ ያስቀመጥነው ያቆየነው ነገር ልሳንን ለአንድ አጥቢያ ሰፍረን እና ቋጥረን የሰጠን አድርገን እንድንረዳ አድርገውናል። እና የማን እናድርገው ልሳንን? ለምሳሌ የሙሉ ወንጌል ከሆነ ጴጥሮስ ሙሉ ወንጌል ነበር እያለን ነው ወይስ ዮሐንስ ሙሉ ወንጌል? ሐዋርያት ሥራ ምዕራፍ 2 ላይ ያለችው ቸርች በምን እንጥራት? አንድን አካል ሉተራዊ የሚያደርገው ወይ ደግሞ ሌላም ዘርፍ እንዲኖረው የሚያደርገው ከመጽሐፍ ቅዱስ አንግል የተረዳውና እምነት ይሄ ነው ብሎ ያሰመረው ያስተምሮቱ ውጤት ነው ስም የሚሰጠው። የመንፈስ ቅዱስ እንቅስቃሴና የጸጋ ስጦታ አሰራር በጤናማ ቤተክርስቲያን ውስጥ መንፈስ ቅዱስ እንደወደደ የሚያፈሰው እንደወደደ የሚሰራበት አሰራር ነው። ስለዚህ በሁሉም በትክክለኛው መንገድ ልባቸው ለከፈቱና እግዚአብሔር ዛሬም ስራ እንዳልፈታ ዛሬም በስራ ላይ እንደሆነ ለሚያምኑ ሁሉ መንፈስ ቅዱስ ይሰራል። ይሄ አሁን ለምሳሌ መካኒሶን እንዴት ልሳን ታወራለህ ከተባለ ወደ ኋላ 50-60 ዓመት እንሄድ። እነ ቄስ በሊናን ምን ልንላቸው ነው? መኮንን ነገራ ምን ልንላቸው ነው? እነ ጌታ ያውቃል ብሩክታይትን በዝማሬ እነ ተስፋዬን እናገኘው ደግሞ ምን ልንላቸው ነው? እና እኔ አንዳንድ ጊዜ እንዲህ አይነት ጥያቄዎች ግራ ይገቡኛል እና እኔ እንግዲህ አላውቅም። እንዳንድ ሉተራዊ ነፍስ ሳቅ ጀምሮ በመንፈስ ቅዱስ የምታምን ያደግኩበት አካባቢ ማለት ነው። በጸጋ ስጦታ ውስጥ ነው ያደግነው። አጋንንቶችን በስሙ ስልጣን እያስወጣን ያደግነው። ያው ላለፉትም 20 እና 25 ዓመታት የኔንም ዩቲዩብ ገብቶ ለበረበረ ሰው አሁንም ፈውሶች አጋንንት ከሰዎች ህይወት እየወጡ መንፈስ ቅዱስ ስራ እየሰራ ነው ያለው። አልገደበውም ማለት ይሄ ካወጣ ፈቃድ ጋር አብረን የተቀበልነው ባናደርገው ብዬ አስባለሁ። ሬቨረንድ ላቋርጥ እዚህ ጋር ይቅርታ። በጣም ትልቅ ኮንፊውዥን እየፈጠረ ያለው ኢትዮጵያ ውስጥ ያለችው የሉተራን ቸርች እና ኢንተርናሽናል ግሎባል ኖርዝ አሜሪካ ያለችው ሉተራን ያላቸው ጊፍትስ ኦፍ ሆሊ ስፒሪት የተለየ ነው። አንተ አሁን እንደምትለው አልመሰለኝም።
ቅድም ናቶ እሱም ሉትራን ነው አክቹዋሊ እዚህ ሰሜን አሜሪካ ሉትራን ቴዎሎጂ ሰሚናሪ ውስጥ ሁሉ እየተማረ ነው እና እነሱ ሴሴሽንስት ናቸው። ስለዚህ ቅድም ያልከው ለሙሉ ወንጌል ማንሰጥ ምናምን የሚለው አይ ቲንክ ከሉትራን ትምህርት ጋር ራሱ ትንሽ የሚጋጭ ነው እና እሱን እንዴት ነው የምታስታርቀው? ወይስ ራሷ የኢትዮጵያ ያለች ሉትራን ቸርች የራሷ የሆነ ካራክተር ያላት እንደምትታወቀው ሉትራን ኦፊሻሊ ኦን ዘ ሆሊ ስፒሪት ጊፍትስ ኦፍ ዘ ሆሊ ስፒሪት ያላቸውን ሴሴሽኒስት አንዳንዶቹ ኦፍ ኮርስ ሶፍት ሴሴሽኒስቶች ናቸው። ከሱ ጋር እንዴት ታስታርቀዋለህ? ከምትለው ጋር ትንሽ የሚቃረን ይህንንም ከታሪክ አንግል ወደኋላ መለስ ብለን ማየትን የሚጠይቅ ይመስለኛል። ቅድም ሄሎም ስትናገር ነበር የፔንቴኮስታሉ ሙቭመንት ከ1906 ጋር ስትጀምረው በሌለች ቤተክርስቲያን ላይ የመጣ አይደለም ወይ ባለች ቤተክርስቲያን ላይ የመጣ እንቅስቃሴ ነው። ቤተክርስቲያን ነበረች በዛ ቦታ ላይ ሙቭመንቱ የፈጠራቸው አካላት አሉ። ከዓለም አይደለም ያመጣቸው። በወቅቱ በነበረች ቤተክርስቲያን ውስጥ ወንጌል ተሰብኮ በነበረች ቤተክርስቲያን ውስጥ አስቀድሞ ለመጽሐፍ ቅዱስ ልባቸውን የከፈቱ በወቅቱ በነበሩበት አባል በሆኑበት ቤተክርስቲያን ውስጥ ወንጌልን ሲያንቀሳቀሱ በነበሩ ቀድሞ የመጽሐፉን የሚመስል እምነት በነበራቸው ላይ መንፈስ ቅዱስ ያው የጀመረው እንቅስቃሴ ነው። አሁን ይህን የልሳን መናገርን ከዚህ ከ100 ዓመት ታሪክ ጋር ብቻ ቆርጠን ቀንጥሰን ከሆነ እየተነጋገርን ያለ ነው። እንደዛ ከሆነ ከዛ በፊት የነበሩ ቸርቾች መሆናቸው መርሳት የለብንም። ለምን ሉትራንን ብቻ ሜኖናይቶችን ማየት አለብን፣ ቃልዮቶችን ማየት አለብን፣ እያንዳንዳቸው መሰረተ ክርስቶሶችን ማየት አለብን። ምክንያቱም ወደኋላ ከ100 ዓመት በፊት ኤግዚስት ያደረጉ ቸርቾች በጀመሩበት ጊዜ ላይ ይሄ ልምምድ አልነበረም። በዛ ዓመት ላይ ጀመረ ብለን ስንጀምር ልክ እንደጀመረ መምጣቱን የተቀበሉት አካላት ጀስት በሙቭመንቱ ቀድሞ በነበሩት ተገፍተዋል። መገፋታቸውም እንዲሰባሰቡ አድርጓቸዋል። ጀስት እንደ አንድ ሙቭመንት ሆኖ ተቀብለዋል። ይሄ መንፈስ ቅዱስ እጅና የእግዚአብሔር አሰራር ደግሞ እሳት ነው። እንግዲህ ያው እየበላ እየዋጠ ሁሉን እያጠመቀ እየሞላ ይሄዳል እና ከመምጣቱ ፊት የነበሩት ህብረቶች ሲጀምር ቀድሞ በነበረ ልምምድ አያውቁትም እና ግርታ ተፈጥሮባቸዋል። አንዳንዶች ተቃውመዋል። በዛ ተቃውሞ የቀጠሉ አሉ። መጽሐፍት መርምረው ደግሞ ጀስት ተቀበለው እየተንቀሳቀሱ ያሉ ቸርቾች ናቸው ያሉት። ለነዚህ ሉትራንና መካኒስ ለሚባል ብቻ ባንሰጠው በቃለ ሕይወትም ለሁለት የከፈለ ዋጋ ያስከፈለ ነገር እንደሆነ ማወቅ አለብን። እዚህ በኢትዮጵያ ደረጃ እኔ አሁን እያወራ ያለሁትኝ በኢትዮጵያ ስላለው ነው። ሁለተኛ ወደ ኮንፌሽንም ስንመጣ በኮንፌሽን ለምሳሌ በቡክ ኦፍ ኮንኮርዳንስ ውስጥ ኦልሞስት ወደ 28 አይነት ነጥቦችን ነው ልናገኝ የምንችለው። እዛ ውስጥ ልሳንም ሆነ የጸጋ ስጦታ ኢሹ ሆኖ አይደለም፣ በወቅቱ በነበረው አስተምህሮት ላይ ለተነሱት ብዥታዎች የተቀመጠ የአቋም መግለጫ ነውና ትምህርት አናድርገው ለማለት ፈልጌ ነው። ከትምህርቱ አንግል ከተመለከትን መንፈስ ቅዱስ ዛሬም እንደሚሰራ የምትጠራጠር ቤተክርስቲያን አይደለችም። አሁን ኢትዮጵያ ውስጥ ያለችው የሉትራን ቤተክርስቲያን አንዳንዶች ደግሞ ጀስት ነው እያሉ ለመቀበል ደግሞ ያመነቱ አካላቶች ነበሩ፣ በሁሉም ቦታ እንደነበረው። ግን አሁን በአብዛኛው ከተመለከት የትም ቦታ በኢትዮጵያ ውስጥ ያለችውን የመካኒሱንም የሉትራንንም አንዳንድ አጥቢያዎች ከተመለከትን ምናልባት እንግዲህ በአጥቢያ ደረጃ 1-2 ብለህ ያልቆብሃል እንጂ ከዛ ውጭ ያሉት በዚህ በጸጋ ስጦታ ውስጥ ሄደዋል። እኔን ፐርሰናል በተመለከተ ምንድነው ኮንፌሽኔ እና የጸጋ ስጦታ መጽሐፍ ቅዱስ አስተምህሮቴ የሉትራኒዝም ዶክትሪኔ እና የጸጋ ስጦታ ተጋይቶብኝ ተማቶብኝ ያውቅም። በምንም ተምር ከየትኛውም አቋሚ ጋር አይጋጭብኝም። መንፈስ ቅዱስ ዛሬ ይሰራል አይሰራም የሚለው ጥያቄ ውስጥ አይደለም ያለ ነው። ብዙዎችም አሉ እኮ ለምሳሌ አሁንም በዚሁ በፕላትፎርማችን ላይ አንዳንዴ ከፔንቴኮስታልም ጎን ሆነው ወደዚህ የሚሟገቱን ሰዎች እኮ አንዳንዶቹ አይቀበሉም። ጭልጥ ያሉ ሴሽኒስቶች ናቸው፣ ሉትራን ሳይሆኑ ማለት ነው፣ ሪፎርምድ ሆነው ማለት ነው። እና ይሄ ያለም ያለ አሁንም ያለ ነው። እኔ ግን የማወራው ከኔ አንግል ያለውን ነው። ብዙ ጊዜ ደግሞ እዚህ ፕላትፎርም ላይ የማየው ነገር ምንድን ነው? ለምሳሌ ዴቭ ተነስቶ አንድ ነገር ሲናገር በመላው ሉትራን ስም ይተረጎምና ወደ ቸርቾች ይወረወራል። አሁን እንኳን የማወራው እንደኔ ያለውን ነው የማወራው። አንዳንድ አቋሜ እኔ ጋር ሊቆሙ ይችላሉ። መሬት ላይ ያለውን አጠቃላይ ሁሉ ወክለን እንዲህ ምንድን ነው የሆነ መጓተት አይነት ነገር አያለሁና
እንደው አንዱም የሀሳቤ እዚህ ሲገባ እንደዛ ባይሆን የሰዎች ፐርሰናል አቋም በራሳቸው ልክ ቢሰፋ እኔን አልቀበልም ያለን ግለሰብ እኛ አንቀበልም በሚል ተለጥጦ ይሄን አልቀበልም ማለት አልዳናችሁም ተብለናል በሚለው ተለጥጦ እንደዛ አይነት ሲሆን ይሄ ግለቱ የሚወደድ ይመስለኛል እዚህ ፕላትፎርም ላይ እና እሱም ትንሽ ረገብ ቢል የሚለው ነገር ለመናገር ነው። የመጀመሪያ ሀሳቤ ልናገር። ሁሉንም የሚጠይቁኝ ከሆነ አምኖት ሬዲ ለዛር ለሚገባውት ለምን በእያንዳንዱ ንግግርሽ ውስጥ የሚጠለፍ ነገር ስለሚፈለግ ማለት ነው እና ነው የዴቫን ብቻ ላስተካክል። ዴቭ እዚህ ቤት ስለሆነ የተናገረው ቅድም እንዳልከው ትክክል አይደለም ሳይሆን ያለው አልቀበልም ነው ያለው። ያንን ያው ሌሎችም እንዲሰሙ ብዬ በድጋሚ የምናገረው የናንተ ትክክል አይደለም የኔ ትክክል ነው የሚል መልእክት ሳይሆን ያስተላለፈው ያኛውን አልቀበልም እኔ የምቀበለው ይሄንን ነው በሚል ነው የተናገረው። ሌሎችም እንዲሰሙ ስለፈለኩኝ ነው። እሺ ግን አንድ ስትችል ንገረኝ ስትጨርስ። ኦኬ እና አሁን ላይ ጀስት ወንጌል እንሰብካለን። ወንጌል በምንሰብክበት ጊዜ ጀስት ጌታን የምትቀበሉ በዕለቱ መልእክት ልባችሁ የተከፈተና ለዚህ ጤናማ መልእክት ምላሽ እንድሰጡ በመንፈስ የታገዛችሁ ሰዎች ወደዚህ ነው እንላለን። የትም ቦታ እንደሚባለው ሰዎች እጃቸውን ያነሳሉ። በሚመጡበት ጊዜ ንስሐ የምናስገባቸው እነዚህ ሰዎች ኒው ከመር ናቸው። የተሰበከላቸው ወንጌል ደግሞ በቃ ኃጢአት ተሰብኳል፣ ውጤቱ ተሰብኳል። እግዚአብሔር ደግሞ ከዚህ ኃጢአት ከሚያመጣው ውጤት ሰዎች የሚያመልጡበትን ስራ በመስቀል ላይ ሰርተዋል። ሰው ያንን ስራ በማመን በኩል ከእግዚአብሔር ጋር እርቅን ያደርጋል የሚል ይህንን ማመን በራሱ ከበቂ በላይ ነው ሰዎችን ለማዳን። በዚህ አቋም የመጡ ሰዎችን ይህንን ንስሐ እናስገባቸዋለን። ስለኖሩበት ኃጢአት በክርስቶስ በኩል ደግሞ የተሰራውን የመስቀል ስራ የነሱ እንደሆነ አምነው እንዲቀበሉ፣ በዚህም በኩል ደግሞ እግዚአብሔር እንደ ልጅ አድርጎ በምህረት እንዲቀበላቸው በጸሎት እንዲጠይቁት እንረዳቸዋለን። ያንን ጸሎት ከልባቸው ከጸለዩት ድነዋል ብለን እናምናለን። ከዛ በኋላ ነው እንግዲህ አሁን የምንለው ደቀ መዝሙር ሊያደርጋቸው የሚችለውን ነገር ወደ ማስተማሩ የምንመጣው። ትምህርቱ አጠቃላይ ተምረው ሲጨርሱ ግን ክሪዱ ላይ ያለው ጋር ካደረሳቸው የአባቶችን እምነት ደግሞ አምነውታል፣ አስከትለውታል፣ አስተውለውታል ወደሚል አቋም ያመጣናል። ያቺ የዛች ቀን የዕለቷን ጸሎት በዚህ በአፖስትል ክሪድ ካልተደረገ በስተቀር በሰዎቹ ድነት ላይ የሆነ ነገር ያመጣል የሚል አቋም ዴቭም ያለው አይመስለኝም። እንዲህ ቢሆን ግን ይመረጣል ከተባለ ኦፍኮርስ ጥሩ ነው። ምክንያቱም በአብ ላይ በሆድ ላይ በመንፈስ ቅዱስ ላይ ያለውን ነገር ሙሉ አድርጎ ማቅረቡ እኔ በራሱ ችግሩ አይታየኝም። አይ እንዲህ ካልሆነ በቀር የሚል ነገር ከሆነ አሁን አንቺ እንዳልሽም እንደዛ አላለም። እኔ የምቀበለው ይህንን ነው ያለው። ጉድ ግን ቤተክርስቲያን አስተምራ ወደዛ ታመጣቸዋለች። ለምን የ40 ደቂቃ ትምህርት አይደለም ይሄ። የሙታን ትንሣኤ፣ የቅዱሳን አንድነት፣ የኃጢአት ስርየት፣ የዳግም ምጽአት ጉዳይ፣ በአብ ላይ ያለን ክርስቶሎጂ ላይ ያለን ነገር፣ እነዚህ ነገሮች ጊዜ የሚጠይቁ ትምህርቶች ስለሆኑ በዚህ ብርሃን ልክ ቢታዩ ጥሩ ነው ለማለት ያክል ነው። ተባረኩልኝ። ቴንኪው። ሳሚ አለ ሶሪ የሆነች ነገር ለመናገር ያህል የሬቨረንድ በፈቃዱ ቦረና ያው ይታወቃል። ኢትዮጵያ ትንሽ ድምጽ ይቆራር እንትን ይላል። ድምጽ ወጣ አድርገን ባህር ተሻግሮ ያላችሁ ሰዎች እንትን አታውቁትም ይሆናል። ለማስተዋወቅ ሳይሆን እዚህ በመላ ኢትዮጵያ ውስጥ ባሉ በተለያዩ አጥቢያዎች በተለያየ ወንጌልም ሰርክሶስ ምናምን እየዞረ የሚያገለግል ነው እና ልምምዱም አለው በዚህ በመንፈስ ቅዱስ እና በልሳን መጸለይ። ይሄ የተለመደ ትሬንዱ ነውና ያ እኔ ምንድነው ልል የፈለኩት ነገር አሁን ተዘጋጅቶ እንዴት ነው ኤቭሪቲንግ ሊጠለፍ በሚችል ሁኔታ ኤቭሪቲንግ እኛ የምንጠይቀውን በሙላ ባልተዘጋጀበት ሁኔታ ከሚመልስ ጀስቱ ምናልባት እንትን እንዳይል የሚል ነው። እንዲሁ ኮንሰርን አይነት ነገር እስከተሰማኝ ነው። ሶ ይሄንን ለማለት ነው። ግን ሀሳብ ካላችሁ ግን ያው አንቺ ነሽ የቤቱ ሆስት፣ ለአንቺ ነው እድሉን የምሰጠው። ያ ችግር የለም። እንዱ ቴንኪው ተባረክ። ሳሚ አለ አለው። ድምጽ ይሰማል? ሶሪቲ ያ ይሰማል። ቀጥ እሺ። ያ አይ
እኔ ያው በፍቄ እለዋለሁ። ምክንያቱም ከቅርበት አሁን ብዙ አገልግሎቱን ከተጠቀመ ሰው አንጻር እና ከዲስሪስፔክት አንጻር አይደለም እና ፍቄ ያው እንግዲህ ያው በሉትራን በመካነ ኢየሱስ ያገለገለ እዛ ውስጥ የነበረ ሰው ነው። የቤተክርስቲያኒቷን ትምህርት ጠንቅቆ የሚያውቅ ነው እና ኢትዮጵያ ውስጥ ያለው አገልግሎት ምን እንደሚመስል የቤተክርስቲያኒቷ መልክ ምን እንደሚመስል በደንብ የሚያውቅ ወንድም ነው እና ሞሮፍ ካሪዝማቲክ የሆነ ነገር ነው። በሱም አገልግሎት የምናውቀው የሂሊንጉም ፕሮፌሲው በቋንቋ መናገሩ እነዚህ ነገሮች ስፒሪቹዋሊ ጊፍትድ ኦፕን እንደሆነች ይታወቃል እና ከዛ አንጻር በጣም ኮንሰርቫቲቭ የሆኑ ሰዎችም ደግሞ እንዳሉ በዛኛው ዘንድ ደግሞ ያውቃል። በሳክራመንት ላይ ምናምን ላይ ያላቸው ማለት ይሄ የስፒሪቹዋል ኤክስፒሪየንስ ይልቅ በጣም ዶክትሪን ላይ እና ሳክራመንት ላይ በጣም እንትን የሚያደርጉ በጣም ኮንሽንስ የሆኑ ሰዎች እንዳሉ ምናምን የታወቀ ነገር ነው። ግን እንዲህ አይነት ነገሮች ሲመጡ እንደ ወገንተኝነት በሚመስል መንገድ መሆን ነበረበት ወይ? አንድ ጥያቄ ነው። አሁን ቅድም ያነሳው ነገር ነበር እና ሶሪቴም ትንሽ ብረሻውት አድርገሽ ነው ያለፍሽው እና አይ አንደኛ ኢሹስ መሆን ነበረበት ወይ? አሁን ለምሳሌ ክርስቲያን ኮንፌሽን ላይ በቃ ሄደ አፖስቶሊክ ክሪድ ላይ ወይም ደግሞ የኒቂያ ክሪድ ላይ ሄደ እና አትናቴዎስ እነ አውገስቲን እነ ተርቱሊያን የጻፉትን የኮንፌሽን በቃ እነሱ ላይ ካልሆነ ትክክል አይደለም በሚመስል መንገድ አሁን እናንተ ጋር ያለውን ነገር አልቀበልም ብሎ አንድ ሰው ካለ ወይም ደግሞ እኔ አልቀበለውም ካለ ትክክል አይደለም ማለት ነው። የሆነ ሰው ካልተቀበሉ ያንን አገልግሎት there is something wrong ማለት ነው እና እንደዛ ሲባል በፍቄ የሚያገለግልበትን ቤተክርስቲያን ይነካል ማለት ነው። ይሄ መካነ ኢየሱስን ይነካል ማለት ነው። ሉትራንን ይነካል ማለት ነው። ምድር ላይ ያለውን ኖራቸው ኢቫንጀሊካል ቸርቾችን በሙሉ ይነካል ማለት ነው እና ሞደርን ኢቫንጀሊካል ቸርች ላይ ያለ ኮንፌሽን በሙሉ ተነስቶ ትራሽ ሊሆን ነው ማለት ነው። እንዲህ አይነት ሲሪየስ የሆኑ ነገሮች ላይ ኖ ተብሎ መስመር መበጀት ካልተቻለ ለምን እንደዚህ ይራገባል ተብሎ ሳይድ ማድረግ ካልተቻለ ታዲያ የምንጠብቀው መንጋ የምንጠብቀው ቤተክርስቲያን የትኛው ነው የሚለው ጥያቄ አለኝ እኔ ፐርሰናል። እኔ አሁን ዴቭን አታክ ለማድረግ ምናምን አይደለም፣ ግን አንዳንድ ነገሮችን ሲነሱ ብረሻውት አድርገናቸው የሆነ በቃ ሳይድ አድርገናቸው ልናልፋቸው የማይገቡ ነገሮች አሉ ብዬ እኔ ፐርሰናሊ አምናለሁ። ከዛ አንጻር ከዚህ ፊት ሲነሱ የነበሩ ነገሮች ነበሩ፣ ጥግ እያደረግናቸው ኢትስ ኦኬ ወንድምነት ይበልጣል እያልን የምንላቸው ነገሮች አሉ። አሁንም ወንድምነት ይበልጣል፣ ግን በወንድምነት ውስጥ ግን የሚበላሹ ነገሮች ላይ ኖ ማለት ያስፈልጋል። ቅድም እናቱ ይህም ሲያነሳ ነበረ። እኔ እንደውም ትንሽ ኢሞሽናል ሆኜ ለዛ እንዳልናገር ነው የወጣሁትና በቃ ይሄ ስፒሪቹዋል ጊፍት ላይ ምናምን ነገር ያላቸው በጣም ስትሮንግ የሆነ አርጊመንታቸውን ኃይልን ሊባል ይገባል። ሚን በቃ በራሳቸው መንገድ እኔ ኮንሰርቫቲቮች የራሳቸው መንገድ ሊያገለግሉ ሊያደርጉ ይችላሉ፣ ግን ደግሞ ትልቁን ፒክቸር እኔን እየተጋፋ መሆን የለበትም። እኔ የኔ ሀሳብ ካለኝ በፍቄን ሀሳብ እንዳለ ገደል አስገብቼ አንተ ትክክል አይደለም ብዬ አይደለም መጀመሪያ ያለብኝ። ተያይዘን ተደጋግፈን የኔ ሀሳብ ይሄ ነው ያንተ ሀሳብ ይሄ ነው የተባባልን ነው መሆን ያለበት። አሚን ሴንተሩ ክራይስት ከሆነ ማለት ነውና ከዛ አንጻር ቢሄድ እና ለእያንዳንዱ ነገር ጥንቃቄ ማድረግ አስፈላጊ ነገር ነው። ኖ ማለት ባለብን ነገር ላይ ግን ኖ ላይክ ኦፊሻሊ ኖ ማለት አለብን ብዬ አስባለሁ። የእኛንም ቤት ስለሚነካ ማለት ነው። ከዛ ቤት የሚወረወረው እያንዳንዱ ድንጋይ ሊትራሊ መጀመሪያ እያፈረሰ ያለው መጀመሪያ እየመታ ያለው ትልቁን ፒክቸር ነው፣ ትልቁን ቤተክርስቲያን ነው እና ኢትዮጵያ ውስጥ ያለውን ኢቫንጀሊካል ኤክስፒሪየንስን ነው እየመታ ያለውና እዛ ላይ በጣም ጥንቃቄ ማድረግ አለብን ለማለት ነው። ሶሪቲ አዎ እኔ ግን ዲፕሊ ያልሄድኩበት ነገር ምንድነው እሱ ሲናገር ሰው የራሱ ያመነበትንና መያዝ ያለበትን ነገር መያዝ ይችላል የሌላውን እስካልነካ ድረስ ብሎ ስለተናገረ ያንን እንትን ለማድረግ ነው። እሺ ጥያቄውን መመለስ ይችላል። ምናልባት ሶሪቲ እዚህ ጋር አንድ ማስተካከያ መስጠት አለብን የምለው ነገር ያው ለህሊናችን ስለሆነ እዚህ ያለ ነው። ሶሪ ከዛ በፊት ቄስ በፍቄ በጣም ቴንኪው ጌታ ኢየሱስ ይባርክ። ካለ ውድ ጊዜ እዚህ መተከ ገለጻ ለማድረግ ስለመጣ ጌታ ይባርክ። በጣም ክሬዲት የምንሰጠው ነገር ነውና ተባረክ።
ግን ምናልባት ትላንትና ነገሩን ሲያነሳው ብራዘር ዴቭ ሙሉ አይደለም ከሚል አክሴፕት ነው ያነሳው እንጂ አንዳንድ በሚራገቡት ሁኔታም አይደለም ሙሉ አይደለም። አንድን ሰው ቆሞ ኮንፌስ ባረገው ብቻ ድነቱ ሙሉ ይሆናል ወይም ደግሞ በእርግጥ ድነዋል ብሎ ለመናገር አይቻልም። ስለዚህ ሙሉ አይደለም የሚል ፖይንት ነው የተነሳው። ስለዚህ አሁን የሚሰጡ ያሉት ማስተካከያዎች እንደ ጥሩ ግብዓት ወስደናቸው ምንድነው መቀጠል ያለበት የሚለው ላይ ብንቀጥል ይሻላል። አሁን ይሄን ነገር ደጋግመን እንዳንሄድበት፣ ነገር ግን አሁንም ቲክቶክ ያሉ አንዳንድ ሀሳቦችን ለተለያየ ግብዓትና አላማ ነገሮችን ማዋል አግባብ አይደለም የሚለው ግን የሁላችን ድምጽ መሆን አለበት ብዬ አምናለሁ። ሌላው ለቄስ በፍቄ የምጠይቀው ጥያቄ የሚነሱ ሀሳቦች ለምሳሌ በእናንተ ቤተ እምነቶች የሚነሱ ትምህርቶች አሉ፣ ድሮም የሚታወቁ ናቸው፣ የቀጠሉም ናቸው። ስለዚህ ይህንን ነገር እዚህ ጋር እንደ አዲስ ሰዎች ነገሩን ይዘውት እየደነበሩበት ልበል እየደነገጡበት ወይስ እየተጠቀሙበት ባላቅም ማላቀውን ነገር መናገር ስለሌለብኝ ግን ለመከፋፈልና ለመለያየት በጣም ምክንያቶች እየሆኑ ነው እዚህ ቲክቶክ ላይ ማለት ነው። ምክንያቶች እየሆኑ ነውና እነዚህ ነገሮች ረገብ ቢደረጉ አሁን ማንም ሰው የቤተ እምነቱን ትምህርት የማስተማር መብትም አለው ኃላፊነትም አለው። እሱ ብቻ አይደለም በስልኩ ነው የገባው ማንም ሰው ማንንም ማስቆም አይችልም። ግን ከቀጣይ ካለን መሬት ካለን እውነት አንፃር በተለይ በኢትዮጵያ ቤተክርስቲያን አብረን ነው ያለነው በሁሉ ነገርና ኢቭን እኮ የኛ የወንጌል አገልግሎት እንደ ወንጌል አማኝ በአንድ አምብሬላ ውስጥ ነው ያለነው ሁላችንም። ሊደሮቻችንም በዋናነት የመካኒሱ ሰዎች ናቸው፣ ሉተራውያን ናቸው። ያን አክብረን ነው ተገስተን በደንብ ለኃላፊነታቸው ለዲሲሽናቸው ሁሉ አብረናቸው ነው እየሰራን ያለነው። መምህሮቻችን እንደዛ ናቸው። አብዛኞቹ ዶክተሮች፣ ፕሮፌሰሮች ቁጭ ብለው የሚያስተምሩን ከዛ አካባቢ የሚመጡ ናቸው። አንድም ቀን ይሄ ክፍተት ታይቶ አይታወቅም። ስለዚህ እዚህ ቲክቶክ እንደመሆኑ እንግዲህ ሰው በነፃነት እንደፈለገ የሚናገርበት፣ ሰው በነፃነት ሀሳቡን የሚያንጸባርቅበት፣ አንዳንዱ ምናልባት ቸርች ውስጥ ታፍኖ እዚህ ለመናገር መብት አግኝቻለሁ በሚልም ስሜት ሊሆን ይችላል። ብዙ ሰው በተለያየ መንገድ እዚህ ብቻ አይደለም ከዚህ ቦታ የተነሳ ብቻ በሌሎችም ቢሆን በጣም ዲቤተብል የሆኑ ቴዎሎጂ ትምህርት ቤት ውስጥ ልክ ቴዎሎጂ ትምህርት ቤት እስኪመስል ድረስ እዚህ ብዙ ነገሮች ይነሳሉ። ያ መነሳቱ እንደ መጥፎ ጎን ብቻ አላየውም። ሰዎች የማንበብ አቅማቸውን የመስማት አቅማቸውን ይጨምራል ብዬ አምናለሁ። ነገር ግን አብረን መቀመጥ እስከማንችል ድረስ ነገሮች እየሄዱ ከሆነ ግን እናንተ ለክታችሁ መታችሁ ግን ይህንን ማኔጅ ማድረግ አለባችሁ የሚለውን ግን መናገር እፈልጋለሁ። ማኔጅ መደረግ አለበት በየትኛውም በኩል ቢሆን። እኔ አሁን እናንተና እኛ የሚሉት ንግግሮች ራሳቸው በጣም ነው የሚያስጨንቁኝ። እኛና እናንተ ወደሚለው እየመጡ ነው ነገሮችና እሱን ራሱ ሁሉ መታችሁ ማርገብ አለባችሁ። ለምንድነው ይሄን የምልበት ምክንያት መርገብ አለበት የምልበት ምክንያት ሌሎች ለሌላ ዓላማ እየተጠቀሙበት ስለሆነ ብቻም አይደለም። ቦልድሊ የምናገረው ተግተው ሰርተውበታል። እዚህ ቲክቶክ 3 ዓመታችን ነው፣ አንዳንዶቻችን 4 ዓመታቸው ነው፣ አንዳንዱ 5 ሆኖታል አይ ቲንክ። ግን ተግተው የሰሩ አሉ። ልዩነት አላችሁ፣ ትምህርታችሁ አንድ አይደለም የሚለውን ልዩነታችን ግን አብሮ እስካለመቀመጥ ድረስ ግን አይደለም። በመስቀል ላይ የዋለው ኢየሱስ ክርስቶስ አንድ ያደረገበት ወንጌል ነው ያዝነው። ሚሽን ስንወጣ ኢቭን ሚሽን አገልግሎት ላይ ብዙዎች ፈንድ የሚያደርጉ አሉ፣ ለዚህ አገልግሎት አብረው የሚወጡ የሚሰሩ አሉ። ያ መሬት የሌለውን ነገር እዚህ ጋር ልክ እንደሆነ ተአምርና ፍንዳታ ተደርገው ነገሮች ሲሄዱ ግን በእናንተ በኩል መጣችሁ ይህን ጉዳይ ማኔጅ መደረግ አለበት። ማኔጅ ካልተደረገ ግን በዚህ ቀጥሎ ሄዶ በጣም ፐርሰናል እየቀጠለ አሁን ትላንትኛ እዚህ የገባ ነው ፐርሰናል የሆኑ ነገሮችን ለማብረር ነው የገባ ነው። ጭራሽ ሌላ ፍንዳታ ሆኖ ነው ቁጭ ያለው። ከሰዓት አንጻር ሀሳቡን እንደው ያው በቃ አግኝታ ነው እያለ ለመናገር ነው እና እሱን አድርጉ። ይህን ኃላፊነት ለመስጠት ነው። ለአንተ ተባረኩ። ጮርሽ ያለው ሶሪቲ። እሺ ቴንኪዩ። ያው ፍቄ ለአንተ ስለሆነ ጥያቄው መናገር ትችላለህ። ያ ይቅርታ እንትን ታይትሉን ሪፈረንደም የሚለውን ሳንጠራ ስንቀር ሪስፔክት እንዳለን ተረዳን። እሺ ኢትስ ኦኬ። አይ ሄሉ ያለች እኮ በቃ ጀስት እንዲህ ቢሆን
እኔ አንደኛ ምንድነው በኢትዮጵያ ውስጥ ያለውን የአብያተ ክርስቲያናት አሰፋፈርና የመጡበትን በጋራ የከፈሉትን ዋጋ እርስ በርስ ተደጋግፈው ያለፉትን የመከራ ዘመን በዚህም ደግሞ ተያይዘው የጋራ በሆነ እምነታቸው በኩል በጨለማው ላይ አድምቀው ያበሩትን እንደገናም ደግሞ በአገር ደረጃ ያመጡትን ተጽዕኖ እና ምርኮ ማስታወስ ያለብን ይመስለኛል። እኔ አክቹዋሊ ዝም ብዬ በድንገት ነበር የገባሁት ከአመፊትም እና ቀድሞ የነበረው ነገር አላውቅም ነበር። አንዳንድ ጥያቄዎችም ሲነሱልኝ ከመለስኩና ከወጣሁ በኋላ ነው አንዳንድ ነገሮችን ያየሁት እና እኔ የማስበው ነገር ምንድን ነው በምንም መንገድና በምንም ስሌት እንደ ወንጌል አማኝ ይሄ ያቆየነው አንድነትና ህብረት እየተጠናከረ ይበልጥ ደግሞ ሊደመጥ በሚችልበት በኢትዮጵያ ላይ በጎ ተጽዕኖ ሊያመጣበት በሚችል መንገድ ሰዎችን ለክርስቶስ ትምህርት ለማቅናት ያቆየነው ይሄ መደማመጥና መተጋገዝ አብሮ መቀጠል ያለበት ይመስለኛል። ግን እኔ በዓላማ እኔ አላውቅም እንግዲህ ሌላ ሶስተኛ እጅም በዓላማ የሚተጋ ያለ ይመስለኛል። ይህንን የቆየውን አንድነት መለየትን ታርጌት ያደረገ ነገሮች ያሉ ይመስለኛል። ይሄንን ድል የሚያደርገኝ ምንድን ነው? ሰዎች አንድነትን ፍለጋ ትውፊታቸውን፣ ሳክራመንታቸውን፣ አቋማቸውን ለድርድር ያቅርቡ እያልኩ አይደለም ያለሁት። እኔ ይሄንን ነኝ፣ አንቺ የሆንሽው አለ። ግን እንዳብር የሚያደርገኝ ከዛኛው ይልቅ የትኛው ነው የሚለውን ነገር ለመመለስ እስክንቸገር ድረስ እንዳልሽው እኛና እናንተ በሚባልበት ደረጃ ላይ አድምቀን አስምረን የምንበታትንበት አይነት ነገር ሜቢ እንግዲህ አላውቅም እየተሰራብን ያለ ስራ ያለ ይመስለኛል። ይህንን እንድል የሚያደርገኝ ምንድን ነው? ለመለያየት ምክንያት የማይሆኑ ነገሮች ሁሉ አሁን እየተመዘዙ ዋና መጫወቻ ሲሆኑ ሳይ ትንሽ መጸለይ የሚያስፈልገን ይመስለኛል። ቀልብ መግዛት ያለብን ይመስለኛል። ለኔ ይሄ አሁን ማውራው የራሴ ነው። ለኔ እንደ ፍቄ በምንም ስሌት ቀኝ እጄ ያለው ጀስት ከመላው አብያተ ክርስቲያናት ጋር ነው። ይሄ ደግሞ የቆየኝ እውነት ነው፣ ያተረፍኩበት እውነት ነው። እውነቱን እኮ እናውራ ካለን ጀስት አሁን ከቃለ ሕይወት ይልቅ ለኔ የሚቀርበኝ ማን ነው? በታሪኬም እንግዲህ ወደዚህ ወደኋላ ባሉት 20 እና 25 ዓመታት ውስጥ በእኛም ቤተክርስቲያን አብሮ ማምለክ ብቻ አይደለም ተዳድረናል እኮ በጋብቻ በጣም ብዙ ነገር አድርገናል። ምክንያቱም አንድ እውነት አንድ ጸጋ በክርስቶስ ያለቀው የመዳን ስራ የሚያግባባን በመንፈስ መመራት የሚያግባባን ክርስቶስ ብቸኛ መንገድ እንደሆነ ይሄንን ይሄኛው አላስኬድ ብሎ እኔ ያኛው እንዴት ቀሎን ወደዛ ነገሮችን እንዲየተጓተትን እንደሆነ ሳስብ ለኔ ለራሴም ያልተመለሰልኝ ምላሽ ስለሆነ ይህን ነገር በተቻለ መጠን መደማመጥ ያስፈልጋል ብዬ አስባለሁ። ሁለተኛ እኔ ማወራው እንደ አንድ ግለሰብ ነው። ዴቭ የሚያወራው እንደገባውና እንደራሱ ነው። በራሱ በጣም የሚደንቅ የሚጠቅም ነገር ያለው ወንድማችን ነው። እንደ ቤተ እምነት ግን ሊተረጎም አይገባም። ለምሳሌ እኔ ማወራው ነገር እንደ ቸርች ያለውን አቋም ይሄ ነው፣ ካሁን በፊትም ሉትራን ትራዲሽኑ ይሄንን ነው በሚል በየዋህነት ነበር ስናገር የነበረው። በቃ ይሄን እንዲህ ነው የምናምነው፣ ከዚህ ክፍል እንዲህ ነው የምንረዳው የሚለውን ነገር ምናልባት መግለጡ ሌሎች እንዲረዱኝ ያደርጋል። ስለዚህ በምን አቅጣጫ ላይ ተያይዘን እንቀጥላለን የሚለው ነገር ብርሃን ያገኛል ብዬ ስላሰብኩ ነው ያኔም ሀሳቦችን ያቀረብኩት። ይሄ ግን የምንደራደርበት ጉዳይ አይደለም። አንድ ለመሆን ይህንን መጣል፣ ወደ አንዱ መጎተት፣ ሌላውን ለመምሰል አይነት ነገር የሚጠይቅ አይደለም። ለምን ይዘነዋል እኮ ማንነታችንን ይዘን አስተምህሮታችንን ይዘን፣ ግን ብዙ የሚያግባቡን ብዙ ትርፋማ ያደረጉን ትራዲሽኖች፣ ታሪኮች ስላሉን ያንን ይዘን በጋራ ሄደናል። የወንጌልን ስራ እየሰራን ያለ ነው። እዚህ ላይ ያለ ነው። ሁላችንም አብሶሉት አንድ አይነት አይደለንም እኮ ግን ሄደናል። ይሄ ነገር መቀጠል አለበት ብዬ አስባለሁ። ቁጭ ብሎ መነጋገር የሚጠይቅ ይመስለኛል። እታች ላይ ግን እኔ ችግር ይፈጥራል የሚለው ነገር ብዙ እያሳሰበኝ አይደለም ያለው። ለምን በተወሰኑ 10 በማንሞላ ሰዎች የሚሽከረከር አይዲያ ሚሊዮኖችን ያቆዩትን እውነት ይቀማል የሚልም ነገር የለኝም። በፍጹም እንደዛ አስቤ አላውቅም። ለዚህም ይሆናል መሰለኝ ይሄ ነገር ብዙ ያላስደነገጠኝ እና በዛ አይነት መንገድ ቢታይ የአንዳንድ ሰዎች ንግግር በራሳቸው ልክ ተሰፍቶ ቢደመጥ እንደዛ ቢደረግ፣ እንደ ቸርች ያሉ ትምህርቶች ደግሞ
ለምሳሌ ሉትራኒዝም ላይ እኔ ያወራው አይደለ፣ ግን ከኔ በበለጠ ደግሞ ቤተ እምነቱን የሚመሩ የትምህርት ክፍሉን የያዙ ደግሞ ሰዎች አሉ። እነሱ መጥተው ገለጻ ማድረግ አለባቸው። እነሱ ኢንቫይት ተደርገው እንደ ቸርች ያለው ንግግር በእነሱ አንደበት ከእነሱ ኦፊስ ቢወጣ የመግዛት ጉልበት አለው፣ የመደመጥ ጉልበት አለው እንጂ የኔ ንግግር በአንድ ትልቅ ሉዓላዊ ቤተክርስቲያን አንግል እየተለጠጠ የዛኛውን በዛ እየታየ ለምሳሌ እኔ ስናገር ንግግሬ ያልጣመው ሰው ሉትራኖች ብሎ ድንጋይ የሚወረውር ከሆነ ሙሉ ወንጌሎች እያልኩ እኔ መልስ የምትመሰጥ ከሆነ ሰሚር ስተናል ብዬ አስባለሁ። ጨዋነትም ጎሎናል ብዬም ደፍሬ ለመናገር እችላለሁና በዛ ደረጃ ባይታይ በግለሰቦች ደረጃ ያሉ ነገሮች በዛ ቢታዩ። ሌላው ሄሎ ይከብዳል ብዬ የማስበው ምንድን ነው፣ አሁን እያንዳንዱ ሰው በግሉ ሄዶ ኦፊስ ሆኗል። በግሉ የአንድ እምነት አቀንቃኝና አቋም ሆኗል እና በየትኛው ፕላትፎርም ነው የምትይዡ? በቃ አጥቢያው እጁ ላይ ያለች ሞባይል ናት። የመሰለው እንደፈለገ ይናገራል፣ ያኛውም እንደፈለገ ይናገራል። ከአባቶች ዘመን ጀምሮ ክሪዶችን ሲያጣጥል የቀደመችን ቤተክርስቲያን የመሯትን እውነቶችን ያቆዩልን ሰዎች ሲዘልፍ ትመለከቻለሽ። በየትኛው ትይዣለሽ? ይሄኛውም እንደዛውና በዚህ ልክ ከሰፈር ነው እኔ ብዙ አንታመምበትም ብዬ አስባለሁ። ከዛ ውጪ አንድ ያደረገን እስካሁን በህብረታችን ውስጥ የሰራ የጠበቀን ብዙ መከራም እንድታልፍ የክርስቶስን የኢትዮጵያዊቷን ቤተክርስቲያን ያገዘ የጌታ እጅ አሁንም አለ ብዬ አስባለሁና ጥሩ ነው። ቁጭ ብሎ በመነጋገሩ መመካከሩ ቢኖር ጥሩ ነው። ግን ችላ ልንለው የማይገባን ሌላ ሶስተኛ እጅ ግን እንዳለ እኔ እንዲሁ በራሴ አንዳንድ የተረዳኋቸው ነገሮች ስላሉ ይሄ ቤት እንደዚህ መለጠጡና ግራና ቀኝ መወጠሩ እዛ ቦታ እንደ ትርፍ የሚያይ አካል ያለ ይመስለኛል። እሱንም ልብ ልንለው ይገባል ብዬ አስባለሁና በተቻለ መጠን ያ ቢሆን። ቀጥሎ ደግሞ አሁን የምናወራው ኦንላይን ነው። አሁን እዚህ ጋር ራሱ ከ100 በላይ ምናምን አየር ላይ ነው እያወራን ያለ ነው። እንዲህ አይነት ነገሮችን እንደው አትሊስት ከጀርባ ከመጋረጃው ጀርባ ተደዋውለን ተገናኝተን እንዴት ቢሆን ይሻላል የሚለውን ነገር ቢወራ ሞር የሚጠቅም ነገር ወደ አደባባዩ ዘንድ መመለስ የምንችልበት የሚሰሙንን ሁሉ ጸጋ የሚሰጥ ነገር ከኛ የሚዘገንበትን ነገር ልንፈጥረው እንችላለን ብዬ አስባለሁ። እና አሁንም ቢሆን እስካሁን ማወራው እንደ አንድ ግለሰብ ነው እያወራ ያለሁትና በዚህ ደረጃ ቢታይ ጥሩ ነው። ይሄንን ነው አሁን ለጊዜው ማለት የምችለው። ተባረኩ። በጣም ወዳችኋለሁ። አንድ ነገር ልበልና ታችሉን ሌሎች ሰዎች መግባት ከፈለጉ ከይቅርታ ጋር ያ በፍቄ አሁን ሁለት ነገሮችን ሲል ነበርና እንደው ኮሜንት ለማድረግ ሳይሄድ ማለት ነውና አንደኛ እናንተ ፊተኞች ናችሁ፣ የወንጌል ፊገሮች ናችሁ። እናንተ እንደ ቀላል የምትታዩ ሰዎች አይደሉም። ኢትዮጵያ ውስጥ በኢቫንጀሊዝም ላይም ቢሆን በትምህርቶቻችሁም ቢሆን በየትኛውም አቅጣጫ እናንተ ፊተኞች ናችሁ። ስለዚህ እኔ በፍቄ ሲናገር የሆነ አንድ ግለሰብ ተናገረ አይደለም። ነጋሽ ቶሎሳ ሲናገሩ ምናምን ቤተክርስቲያን ውስጥ ያሉ አባቶች የምናውቃቸው ፊገር ሰዎች ሲናገሩ የሆነ ግለሰብ እንደተናገረ አይደለም። ስለዚህ እናንተ ዌት አለው። አንድ እሱም ብትወስደው ፍቄ ምንድነው የጀኔሬሽኑ ፊገሮች ናችሁ እናንተ የትውልዱ ማለት ነው። እና እሱ በጣም ትልቅ ዋና ነገር ነው። እናንተ ካላስተካከላችሁት፣ እናንተ ጣልቃ ገብታችሁ ኖ ምናምን ካላላችሁ፣ ካልገራችሁ ይሄ አባት የሌለው አይነት ትውልድ እንደሆነ ሊታሰብ ይገባል። አንድ እሱ ነው። ሁለተኛ ምንድነው አይ ቲንክ ቅድም ስታነሳ የነበረው ነገር ቤተክርስቲያን የራሷ መልክ አላት። ኦፍ ኮርስ እዚህ ኦንላይን ላይ ያለው ኤክስፒሪየንስ ሌላ ነው። እኔ ፐርሰናሊ የማላውቀው ምድር ላይ ኢትዮጵያ በነበርኩበት ጊዜ ላይ የነበረው የማላውቀው አይነት ሌላ ኤክስፒሪየንስ ነው እዚህ ያለው እና አይነካውም ምድር ላይ ያለውን ኤክስፒሪየንስ ብሎ ማለት አይ ቲንክ ትክክል ነው ብዬ አላምንም። በፍቅር ነው የምነግርህና እዚህ ሌላ የሆነ አንድ ጀኔሬሽን አለ ሊገራ የሚገባ ተነስቶ እንደፈለገ የወንጌልን አማኞች ፊገር ነኝ ሊል የሚፈልግ ቅድም እንዳልከው ከዚህም ከዛም ቃርሞ ምንድነው የቸርች ሂስትሪን ስላወቀ ወይም ደግሞ የሆነ ነገር ኮት ማድረግ የቸርች አባትን ኮት ማድረግ ስለቻለ አወኩ የሚል ትውልድ አለ እዚህ።
ብዙም ትውልድ ነው ያለው እዚህ ኦንላይን ላይ ያለው ትውልድ እና ምድር ላይ ያለችው የኢቫንጀሊካል ቤተክርስቲያን አንተን ጨምሮ ኃላፊነት አለባችሁ እዚህ ላይ የሚደረገው ሜስ ማለት ነው። እና ይሄንን ሜስ በአንድም በሌላ መንገድ አፌክት ያደርጋታል። ትልቋን ቤተክርስቲያን እያደረጋትም ነው ያለው እና ብዙዎች አንደኛ በማይገባ መልክ እየሳለት አባት የሌላት ወንጌል ዋጋ ያልተከፈለባት እንደዛ አይነት በቃ መሪ የሌላት አይነት ነገር ተደርጎ እየተሳለ ነውና በጣም ብዙ አይነት ነገር ተደርጎ እየተሳለ ነውና በጣም ብዙ አይነት ነገር ተደርጎ እየተሳለ ነውና በጣም ብዙ ነው የምነግርህ። ብዙ ሺህ ሰዎች ያሉበት ፕላትፎርም ነው የምነግርህ እዚህ ያለው ማለት ነው ሜስ እና ይሄንን ነገር በአንድም በሌላ መንገድ አፌክት ስለሚያደርግ የእናንተ ጣልቃ ገብነት በቃ ግድም እየሆነ ነው ያለውና እንደው ኮንሰርን ቢያረጋችሁ አንዳንድ ጊዜ መታችሁ ኖ ይሄ እንዲህ አይደለም ማለት ብትችሉ መወገዝ ካለበትም እኔ በፍቅር ነው ሙግዛት የሚባለው ነገር ያው እንግዲህ ለፍቅር አንተ አንግርም ግን በፍቅር በመምከር ይሄ የክርስትና መልክ አይደለም። ስርዓት ያዙ ጥግ ያዙ ማለት ብትችሉ ቢቻል መልካም ነው። ሁላችንንም ነው ስለ ሁላችንንም ነው። እኔም በማይገባ መንገድ ሲሄድ ተው ሊባል ሄሉም ተው ሊታይል ትባል ይገባልና እንደዛ ቢሆን ኢንቮልቭ ብታደርጉ መልካም ነው። ፍቄ እሱን ለመጨመር ነው። ተባረኩ። ሉረደኔታችንና ሌላ መግባት የሚፈልግ ሰው ካለ ይግባ። ሶሪቲ ኦኬ፣ እኔም ልሰናበታችሁ። ሳሚዬ ሀሳብ ገብቶኛል። ለዚህ ነው ቅድም ይሄ ሁሉን ነገር ደጅ ስቴጁ ላይ ስለምንነጋገረው ነው የመደማመጡ ምድል የሌለው ሰው እዚህ ጋር ሲያወራ በተሰጠችው ደቂቃ አሸናፊ ሆኖ ሀሳቡን ሸጦ መውጣትን እንጂ የሚያስበው የጋራ ለሆነ እውነት መጠንቀቅ የሚለውን ነገር ይረሳዋል። ስለዚህ አንዳንዴ የማይታለፉ ሀገሮችንም ለመዝለል ይገደዳል እና ከዚህ ይልቅ እንደዚህ ጀስት እንደው ከጀርባ ተገናኝተን የምንደማመጥ ሰዎች ተግባብተን እንዴት ነው ይሄ ነገር የሚለውን ነገር የምንመካከርበት ነገር ቢኖር የሚል እንደ ሶሉሽን ያቀረብኩት ከዚህ የተነሳ ነው። እዚህ ጋር ማንም አይሰማህም እንዳለው ሁሉም አሸናፊ ሆኖ መውጣቱን ነው የሚያስበው። እናውጣልኝ እንዋጣ ነው የምንሰማው ነገር ሁሉ ያለውና በቃ መታመን አለበት። ጀስት እኔ እምነት ያልኩት ይወይታ ያቆየሁት አሁን ካም በፊት የአሴል ሉትራን ያለውን ትራዲሽን ሳወራ አንዳንድ ሰዎች በግል አብሮታዊ ነበርና ገርሞኝ ነበር ሰማቸው የነበረው። እንዴ ይሄ እኮ ክሪዴ ነው፣ ይሄ እኮ እምነቴ ነው። እንዴ ዛሬ ነው እንደሚያቀኝ ይህን ሁሉ ዓመት እኮ ስኖር ይሄንን ነኝ እምለውን እያለ እኮ የሚከተል በሚሊዮን የሚቆጠር የራሱን የቻለ እንትን አለው። ለምንድን ነው ዛሬ እንግዳ የሆነው ብዬ ሳስብ ሌላ አሁን የምንላቸው ነገሮች የሆነ ስዕል ፈጥረዋል። ከዛ በኋላ ነው የተረዳሁት የመጣሁት እና እኔ ተረድቼ ነው የምኖረው። ሉትራኒዝምን አመለካከቴን ይዤ ፔንቴኮስታልን ቴዎሎጂ ገብቼ ተምሬያለሁ ማወቅ ስላለብኝ። ስለዚህ የትም መድረክ ላይ ስወጣ የሆንኩትን አውቃለሁ፣ የሆኑትን አውቃለሁ። ጀስት መሰረታዊ የሆነውን የእግዚአብሔርን ጸጋ ተከፋፍለን እኔም ጋር መጥተው ተከፋፍለው በዚህ መንገድ ወንጌሉ ይቀጥላል። ቱፊቴ ላይ ሳክራመንቴ ላይ ኮንፌሽኔ ላይ ደግሞ ሲመጣ የኔ የምለው አለ። ለሚጠየቀው ሁሉ እመልሳለሁ። ከኔ አንግል ለሚመጣብኝም ላልገባኝም ነገር ጠይቃለሁ። እመረብኝም ላልገባኝም ነገር ጠይቃለሁ። እመረዳውን ወስዳለሁ። ለምጠየቀው እመልሳለሁ። በዚህ መንገድ እየሄድን ያለ ነው እና ይህንን በሚጠቅም መንገድ አባቶች ተጠቅመውት እዚህ ደርሳለች የክርስቶስ ቤተክርስቲያን፣ ነገም ትቀጥላለች። ብዙ ተጽዕኖ ያመጣም ያልኩት ይሄ መንገድ ላለፉት 40 50 60 ዓመታት የቀጠለና የኢትዮጵያን ቤተክርስቲያን በዚህ መንገድ የገመደ ስለሆነ ምናልባት እዚህ ጋር ያሉ ነገሮች ገዝግዘው ለመጣል አቅም አይኖራቸውም የሚል ግምት ውስጥ ስላለ ነው ያንን ቃል ቅድም ተጠቀምኩት። ለውጡን ረፍ ለመባባል ግን እውነቴን ነው የምልህ ኦንላይን ከገባ ሁሉም በቃ ዊን ዊን እንትን ነው የሚያስበው እንጂ ይሄ ረጋ ብሎ ጀስት ለመረዳት የሆነ ልቡን አያገኝም። ለዚህ ነው ከጀርባ ተገናኝቶ በቀጠሮ ቢሆን እዚህ ውስጥ አሁን አሉ እነ ኤቢ አሉ። በጣም ሪስፔክት ማድረገው ወንድም ነው። ጥሩ እኔ ከኋላ አንዳንዴ ብዙ ማራለሁ ከሌሎችም እና እንደዚህ ተሰርቶ ዴቭም ቢሆን በጣም የሚሰማ ሰው ነው። በጣም የዋህ ሰው ነው። አንደርስታንድ ያደርግሃል፣ የገባውን ይነግርሃል። እንደዚህ ሲሆን ጥሩ ይመስለኛል። በሙግት የምናከመው ነገር ያለ አይመስለኝም። ሙግት መፈጠር የለበትም እያልኩ አይደለም። እስኪ በታትን እስኪ ለያይ እስኪ ያራራቅ ድረስ አይደለም። ወዴት ነው የምንወስደው? ከማንስ ርቀን ወደ ማን ነው የምንጠጋው? አሁን ይህን አላውቅም።
ኢቨን እንደው እንደ መጨረሻ እና ከአሁን በፊት የገባኝን ነገር ልንገር። የሆነ ሀሳቡን ተናግሬ ልወጣ ስል አንድ ሰው ገብቶ ጥያቄ ጠየቀኝና ዜዶ መሰለኝ ጠየቀኝ። ወንጌል ለማን ነው የምትሰብከው ብሎ ጠየቀኝ። ከአሁን በፊት ይህን ጥያቄ ሲጠይቅ ምን ግራውንድ እንደነበር እኔ አላውቅም። ወንጌልማ ለፍጥረት ነው የምሰብከው አጠቃላይ ወደ ውስጥም በትክክል ወንጌል ይሄ ነው በትክክል ወንጌል ይሄ ነው በተባለበት ልክና አይነት መጠን ያልተረዱ ካሉ ወደ ውስጥ አስተካክላለሁ፣ ወደ ውጭ ወደ ጎን ወደ አልኩኝ። ከዛ በፊት ግን ለኦርቶዶክስና ለካቶሊክ አንሰብክም የሚል ነገር አየሩ ላይ እንዳለ ያው ጌታ ምስክሬን ያላቅም ነበር ይሄን ነገር እና በዚህ ትንሽ ግራ የተጋቡ ሰዎች ነበሩ። በግል ማውርቻቸዋለሁ። አይ ጀስት አቋማችሁ ምንም ይሁን ግን ምንድነው ከኔ መልስ ያጣችሁት? አይደለም ለእንትናና ለእንትና ለፍጥረት ሁሉ እኮ ስልኮ መልሼላችኋለሁ። እዛ ውስጥ ቀድሞ የነበረው ነገር ባይገባኝም ያለው ነገር ነግሬያችኋለሁ። ቀጥሎ እኔ በወቅቱ የነበረኝ ወንጌል ሲባል ኢየሱስ ያድናል ብለህ የምትገላገለውን ሳይሆን ያ ያድናል ያልከው ጌታ ዳግም መጥቶ እስኪወስድህ ወይ እሱ ጋር እስክትሄድ ድረስ ያለውን መጠበቅን ጭምር እያሰብኩ ነው ስመልስ የነበረው እና አይ ለፍጥረት ሁሉ ነው ብለህ እንኳን ትተቻለህ እዚህ ፕላትፎርም ላይ። ለምን በቃ አንድ ነገር አለች የተሰመረች። ለዛ ነው ብዙም አልገባው እና ግን ከጀርባ ብናወራ የልብ ለልብ እናወራለን። ደፍሬ መናገር ይችላል። እረፍ እንዲህ አይደለም ሄሉ ማለት ይችላል። እዚህ ላይ ነው ሪስፔክት አድርጌ ነው የማወራው እና ከዚህ የተነሳ ነው ጀስት አያስፈልግም ማለት ሳይሆን እንደ አንድ ፕላትፎርም ቢወሰድ ሁሉ ነገራችን ደጅ ላይ ብቻ ሳይሆን ወደኋላም ደግሞ የምናወራበት ጊዜ ቢኖር። አንዳንዴ እኮ አለ ይገረዙ አይገረዙ ጳውሎስና ጴጥሮስን እኮ ሲያጨቃጨቅ ከተማ አልሞሉም የተጨቃጨቁ ከአጥቢያ ቀጥ ብለው ወደ ዋናዎች ላይ መጡት እና እንደዚህ አይነት ነገር እንደ አባቶቻችን ቢለምድብን የበለጠ ምርኮ ሊሰጠን የሚችልን አይነት ስራ እኛም በዘመናችን ሰርተን የተሻለን እውነትና ቤተክርስቲያን ለልጆቻችን ማድረስ እንችላለን የሚል ሀሳብ ነው ያለኝ። ተባረኩልኝ። አንዴ ያው እሱ የመጣው ሊጠየቅ አይደለም፣ እንደዚህ እየያዝናቸው ነው እንግዲህ ብዙ ጊዜ ድንገት ስለሚሆንባቸው ጥያቄ አንዳንድ ጊዜ ሚስ አንደርስታንድ የሚደረጉትና ሊጠየቅ ስላልገባ በጣም ይቅርታ። ብዙዎቻቸው ብዙ ጥያቄ ይኖራቸዋል። በጣም ነው የምናመሰግነው ጊዜህን ሰጥተህ አብረህን ስለቆየ። የአንድ ጥያቄ መቀበል ትችላለህ? እኔም በመጨረሻ አንድ ምልህ ሀሳብ አለኝ። ያው እየሄድክም ቢሆን ትችላለህ አንድ ጊዜ። አንቺ ራስሽ ጥያቄ ይቅር እያልሽ መልሰሽ በጥያቄ አንድ እንኳን ይፈቀድልኝ ብዬ ነው አምላክ። እሺ ቀጥል ማርቆስ። እሺ ቄስ ሰላም ብያለሁ። እዚሁ ቲክቶክ ላይ ሌላም አንድ የሚነሳ ጥያቄ አለ። ማለት አንዳንድ ጊዜ ወንጌል ሰምተው ከክሬዱ ጋር በተያያዘ ሌላም ተጨማሪ ነገር ሰሞኑን እየሰማሁ ያለው ነገር ነው። ካቴኩመኖች ድነዋል ማለት ይቻላል ወይ? ለምሳሌ ወንጌል ሰብኮ ሳይጠመቅ አልዳነም የሚሉ ወገኖችም ስላሉ ማለት ነው። ለምሳሌ ከመጠመቁ በፊት ይሄ ነገር በሉተራን ስትሪ ውስጥ አለ ወይ ካቴኩመኖች? እና ይሄ ከአብሶሉት ነሰሰሪ ጋር ያያይዘው። ሌላ ደግሞ ከዚሁ ጋር ተያይዞ ባፕቲዝማል ሬጀነሬሽን አሁን እኮ እየተወያየን ያለ ነው ስፔሲፊክ የሆነ ዶክትሪኖች ላይ አይደለም። እንደዚህ አይነት ነገሮች ሲመጡ እንደዚህ ስፔሲፊክ የሆነ ነገሮች ላይ አይደለም። እንደዚህ አይነት ነገሮች ወደዚህ ሲመጡ እንዴት ነው ቶለሬት እሱን ለመምጣት ነው እየጠየቀው ነው ስፔሲፊክ የሆነ ቀጠሮ ይዘንለት ይህንን ሀሳብ እንዲናገር እናደርጋለን። ሰፊ ውይይት የሚያስፈልገው ስለሆነ ነው። ማርኮ ማነው ተገኝ ማነው ተመስገን። አዲስ አጀንዳ ለመፍጠር ሳይሆን ከዚሁ ጋር ተያይዞ በጣም ይቅርታ ይህን ለመጠየቅ ነበር። ሌላኛው ግን ከዚህ ጋር በተያያዘ ህብረታችን አንድነታችን ላይ የበለጠ አንድ እንድንሆን ነገረ ክርስቶስን መጥተህ ብታስተምረን አጠቃላይ ይሄ ፕራክቲካል የሆነ ክርስቶሎጂ እንድንማር። ምክንያቱም አሁን የሆነ አንድ ጥግ የያዘ ግሩፕ አለ። በቃ የሆነ አንድ ዴኖሚኔሽን ዋና እንትን ብቻ ነው የሚይዘው፣ ሌላኛው ደግሞ አይ መንፈስ ብቻ የሚልም ግሩፕ አለና መጥተህ ብታስተምር ይሄኛውንስ ፍቃድ ቢሆን ብዬ በጌታ ፍቅር እጠይቃለሁ። እሷንም ለመጠየቅ ነበረ። ጌታ ጊዜ ይሰጠናል። እኔ ደስተኛ ነኝ። ተሜ ያነሳውንም ጥያቄ በግልም እኮ ማውራት እንችላለን። ብዙ ጊዜ እንደውም እንደዚህ ከአሁን በፊት ከ3 ወራት በፊት ራሱ በእንደዚህ አይነት ነገሮች ላይ የሆነ አለመግባባትን ሳይ ከስር አንዳንድ ሰዎችን ስልኬን ሁሉ አስቀምጥ ነበር። በቃ በዚህ ጉዳይ ላይ እንደዋውልና እናውራ። የሚፈለገው መረዳዳት አይደለም፣ በቃ መጨቃጨቅ ነው የሚፈለገው። እና ያን እያየው ይገርመኝ ነበረ። ስልኬን አስቀምጬ ማውራት እንችላለን። ከሉትራኒዝም አንግል እንዴት እንደምናምን ከራሱ ከሉትራዊ ስትሰሙት
ከዛ በኋላ ከሚናገረው ተነስተ አሁን አንዳንዶች ጥሩ አሉ እኔ እንኳን መስማት ሲያስፈልጋቸው መጽሐፍቶችን አገላብጠው እነሱ እንዲህ ነው የሚረዱት ብለው ከሚረዱት ተነስተው የሚቀበሉትና የማይቀበሉበትን ምክንያት ያስቀምጣሉ። ይሄ ጨዋው አካሄድ ነው ብዬ አስባለሁ። ለእኛ ግን ይሄ ፕላትፎርም እርስ በርስ የምንጓተትበት ብቻ ሳይሆን ክርስቶስ የተባለውን ብርሃን በማብራት ሰዎችን ከዚህ ከሚጠብቃቸው ዘላለማዊ ጥፋት ስለማዳን በጣም 98% ብንጠቀምበት ነው አዋጪ ነው ጥሪያችን ነው ብዬ አስባለሁ። እና በተቻለ መጠን እዛ ላይ ፎከስ ቢደረግ ብዙዎችን እናድናቸዋለን፣ የገቡትንም ደግሞ እናጽናቸዋለን ብዬ አስባለሁ። እና ክርስቶሎጂ ላይ ያለው ነገር ትኩረት ቢሰጠው የሰማይ መልእክቱ ተሰብኮ ሰዎች ለድህነት ጥሪ ተጠርተው እንደዚህ አይነት ስራዎች ቢሰሩ ሞር ከጠቀምነው በላይ እንጠቅማለን። ይሄኛው አያስፈልግም እያልኩ ሳይሆን ቋሚ ሆኖ እንደገና ማንደማመጥበት ከሆነ ግን እያፈረሰን ነው የሚሄደው። እና ቅድም ጳውሎስና ጴጥሮስን የጠቀስኩት ከዚህ የተነሳ ነው። ይገረዙ አይገረዙ አሁን ለኛ ቀላል ሊመስል ይችላል፣ በወቅቱ ለነበረው ግን የሚጠሳጠስ ጉዳይ ነው እና እንዴት ያከሙበትን ጥበብ እደነቅበታለሁ። እና የሚሰሙት አካል ነበራቸው። ይሁን ሲባል እሺ ብለው በቃ የሚያስቀጥሉት ነገር ነበራቸው እንጂ በእልዛው ሲበጣጠሱ አትመለከታቸው። እና ያም አብሮ ቢደረግ ጥሩ ነው። በግልም የገባችኝን ያክል እኔ ዛትማችም እንደዚህ ብዙ ምንትን ባይደረግና የገባኝን ያክል እኔ ለመመለስ ፈቃደኛ ነኝ። በግል ለመግባባት እስከሆነ ድረስ እንዲህ ምንድነው ለመሟገት ምናምን አይነት ነገር ከሆነ ትርጉም አይኖረውም። እኔ እንጃ እንግዲህ እዛው ስላላደኩ ሊሆን ይችላል። እና እንግዲህ በዛ ደረጃ ቢታይ ጥሩ ነው። ምናልባት እዚህ ጋር ተሜም በኋላም እንደዚህ ነገም ማውራት እንችላለን። እኔ ጋር ያለችውን የገባኝን ነገር መናገር እችላለሁ። የማልችለውን ደግሞ አልችልም እላለሁ። እና ሌሎች ደግሞ ያነበቡ ካሉ እነሱ ጋር ደግሞ በጋራ ሄድን የምንረዳዳበት ነገር ይኖራል። በዚህ አቅጣጫ ቢታይ እኔ መወር እዚህ ካሪዝማው ላይ እና መወር ዲቮሽናል በሆነ ጉዳይ ላይ ነው ትኩረት ሰጥቼ ሳገለግል የመጣሁትና መወር አትራክት የሚያደርገኛ ነው። በራሴን ቤት ስገባ አይታችሁ ከሆነ ገላትያን ኤክሴጀሲስ ማድረግ፣ ኤፌሶን ኤክሴጀሲስ ማድረግ ይሄ ነገር ይወዳለሁ እና እዛ ላይ ነው ብዙ የቆየሁት። በዛ አይነት መንገድ ነገሮች ቢታዩ ጥሩ ነው። እንግዲህ ነገም እንግዲህ ፕሮግራም አለ በየቸርቾቻችን። ከባህር ማዶ ያላችሁ ምናልባት ብዙ ላይ ጎዳችሁ ይችላል ከዚህ በኋላ በቆየቱ በጣም ቴንኪው፣ ተባረኩ። ሌላ ጊዜ ደግሞ እንዲህ ብቅ ብዬ ደግሞ አብረን እናሳልፋለን። እሺ ቄስ ፍቄ በጣም ነው የምናመሰግነው በእውነት ይህን ያህል ጊዜን ስለሰጠን እግዚአብሔር ይባርክ። ስለ ልብ ቅንነት ሁሉ በጣም እናመሰግናለን። ያው ሌላ ጊዜ እንጽፍልህና ቀጠሮ ይዘን መተህ አብረን ያው የምታካፍለን ነገር ይኖራል። ጌታ ኢየሱስ አብዝቶ ይባርክ። በእኔ በኩል ሌሎች ሰላም ድረስ ቴንኪዩ። በፍቄ ተባረክልን። ተባረክ። አንተ በሳሚ ግን ውግዘት ምናምን የጠራብን ምን ነክተው ነው? ናቱን አስገቡት። ናቱማ አይገባም። ዋና ጉዳይ ላይ